ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። አዲስ ዩቱብን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ይዩልኝ። አብራችሁኝ ቆዩ ውድ ቤተሰቦቼ። የቻናሌ ቤተሰቦች ዛሬ የመጣሁበት ቪዲዮ ደግሞ ትንሽ ከወትሮ ለየት ያለ ነውና ቪዲዮውን እስከ መጨረሻው ይዩት። ቪዲዮውን ላይክ በማድረግ ጀምሩት። የሀገሬ ልጆች ላይክ ስታደርጉ እናንተ ምንም አትከፍሉበትም፣ ለእኔ ግን ይጠቅመኛልና ላይክ አድርጉት በቅንነት ውድ ቤተሰቦቼ። እና የቻናሌ ቤተሰቦች ዛሬ የመጣሁበት ቪዲዮ ከወትሮ ትንሽ ለየት ይላል። እንግዲህ ያው ምስሉ ላይ እንደምታዩት ነው እና በዚህ ምስሉ ላይ ባያችሁት ምስሉ ላይ በምታዩት እንትን ማለት ነው አንዳንድ ነገር ልበላችሁ እስኪ ብዬ ነው የመጣሁት፣ የሚጠቅመናል እና ውድ የቻናሌ ቤተሰቦች ምስሉ ላይ እንዳያችሁት ጣት ነች ማለት የእጇ ተቆርጦ ጣት ነች እና በጣም ነው የጎድቷት። እንዳያችሁት በስማም ጥፍሯን እንደዚህ ጠልቆት እንደዚህ ጥፍሯን ቆርጦታል ሙሉ በሙሉ እና በጣም ነው እኔ እንዳየሁት የሆነ እንደዚህ ነው እንትን ያለኝ ማለት አስቡት። ሌላ ቦታ ምናምን ቢሆን ምንም ማለት አይደለም፣ ግን ጣትና በዛ ላይ ጥፍር ሲሆን በጣም ህመሙን በጣም ከባድ ነው እና ደግሞ ምንም አያሰራም። ጣት ላይ ሲሆን ምንም አያሰራም፣ ስራም አያሰራም እና በዛ ላይ የማዳም ቅመም ስትሆን ደግሞ በጣም ከበድ ይላል። ምክንያቱም ያው ሁሉን ነገር እሷ ነው የምትሰራው። ብዙ ነገር በሰው ሀገር ወይ አክስቶ ወይ አጎቷ አይደሉም፣ ስጋ ነገር አይደሉም፣ ዘመድ አይደሉም፣ ቤተሰብ አይደሉም እና ያው ስትሰራ ነው አይደለ እንትን የሚሉት እነሱ ራሱ የሚሰቃው ፊታቸው እንግዲህ ጥሩ ከሆኑ እንግዲህ አላቅም፣ ግን በጣም አስቸጋሪ ነው የሚሆንባት የእሷ በጣም አስቸጋሪ ነው የሚሆን። እንዳያችሁት ምስሉ ላይ ሙሉ በሙሉ ነው ጥፍሯን ቁርጥ ያደረገው እና እኔ እንዳየሁት እንደውም ዝግንን ነው እንደዚህ ነው ያደረገኝ። በቃ ድንግጥ ነው ያልኩት፣ ምክንያቱም በጣም ጎድቷታል። በዛ ላይ እኩል ግማሽ በግማሽ ነው እንደዚህ ቁርጥ ነው ያደርጓት እና በዚህ አጋጣሚ በነገራችን ላይ ጓደኛዬ ናት ውድ ቤተሰቦቼ ይህንን እንትን የላከችልኝ። በጣም ጎድቷታል። ፈጣሪ ማርሽ ማለት ሽሎቱን ይስጥሽ እላለሁ። አይዞሽ እንግዲህ ያልፋል፣ ቻል አድርጊው። ምክንያቱም በጣም ከባድ ነው። በነገራችን ላይ እግራችሁ ሲሆን ወይ እግራችሁ ወይ ሌላ ቦታ ላይ ብትቆረጡ እንደምንም እንደዚህ በቃ እንትን እያላችሁ እያስታመማችሁ እንትን ትላላችሁ። ግን እጃችሁ ሲሆን አስቡት፣ ሌላው ቀርቶ ምግብ ለመብላት በራሱ በጣም ከባድ ነው የሚሆነው። በጣም ምግብ ለመብላት በራሱ በጣም ከባድ ነው የሚሆን። ምክንያቱም ጣት ነው። ምንም ነገር ስንፈልግ እጃችን ነው የምንዘራው። ምንም ነገር ስንፈልግ እጃችን ነው የምንዘርረው። ለማንሳትም ሆነ ለማውረድም ሆነ ምንም ለማለት እጃችን ነው የምንዘርረው እና እጅ ህመም በጣም ከባድ ነው። በእውነት ነው የምላችሁ። እኔ የጣትን ህመም ስለማውቀው ከዚህ በፊት በቃ እኔ እንደው በጣም ነው ያሳዘነችኝ። እንግዲህ ትዕግስቱን ይስጣት እስከሚድን ድረስ በጣም ከባድ ነው እና ትዕግስቱን ይስጣት ላለው ፈጣሪ ካንቺ ጋር ይሁን። ጓደኛዬ ናትና ፈጣሪ ካንቺ ጋር ይሁን ላለው። በዚህ አጋጣሚ ውድ ቤተሰቦቼ ይህንን ቪዲዮ ወይም ደግሞ ይህንን ምስል በመመርኮዝ አንዳንድ ነገር ለበላችሁ ብዬ ነው የመጣሁት እና የቻናሌ ቤተሰቦች እናንተም እንደዛ እንዳትሆኑ ተጠንቀቁ ለማለት ነው። ያው ለጥንቃቄ ያክል አንዳንድ ነገር ልበላችሁ ብዬ ነው የመጣሁት። እንግዲህ እንዳያችኋት በጣም ጎድቷታል እጇን። በጣም እንዳያችሁት ነው ምስሉ ላይ በጣም ነው የጎዳትና እናንተም ተጠንቀቁ እንደዛ እንዳትሆኑ። እሷ እንትን የመኪና በር ነው እንደዛ ያደረጋት ስትዘጋ ይመስለኛል። ወይም ደግሞ ንፋስ ዘግቶትም ሊሆን ይችላል። ንፋስ ማለት የሆነ ንፋስ እንደዚህ እንትን ሲለው መኪናውን ይሆናል አይደል በኃይል ሲዘጋ ምናምን መሰለኝ እንደዛ ያደረጋትና እውነት ለመናገር በደንብ ስለዛ አላወራሁም፣ ግን እጇ ላይ ነው ትኩረት ያደረኩት። በጣም ስትልክልኝ በጣም እንትን አለኝና ስለ እጇ ነው የጠየኳትና እናንተም እንደዛ እንዳትሆኑ ተጠንቀቁላችኋለሁ። እናንተ የማዳም ቅመሞች ስትሆኑ ደግሞ ወይም ደግሞ የቤት ሰራተኛ ስትሆኑ በጣም ከባድ ነው የሚሆነው።
ያው ሁሉም ጦሱም እኛ ጋ ነው ያለው። ስራውም ሰራው እኛ ጋ ነው። የቁስሉም ህመም ያለው እኛ ጋ ነው እና ራሳችንን እንጠብቅ፣ ተጠንቀቁ። ችላ ብላችሁ ምንም ነገር እንዳታደርጉ። በዚሁ አጋጣሚ አንዳንድ ነገር ልበላችሁ። ከባድ ነገር አታንሱ። ከአቅማችሁ በላይ የሆነ ነገር አታንሱ። ምክንያቱም ከኛ እኛንን የሆነ ነገር ስንሆን ያው መቀየር ነው ያለብን። እኛ የሆነ ነገር ከተጎዳን ህመም ነገር ከመጣብን ቢሮ አስቀምጠው ወይም ቢሮ እኛን እንትን ብለው ሌላ አዲስ ነው የሚያመጡት። ጤና ነው በቃ መቅደም ያለበት፣ ደህንነታችን ነው መቅደም ያለበት መጀመሪያ። ምክንያቱም ለእኛ እኛን ያለ ነው ስደት ዓለም ውስጥ ራስሽ ብቻ ነው ያለሽው። ውድ ሀገሬ ልጅ አንቺ ነሽ ለአንቺ የምታስቢው። ማንም ከአንቺ በላይ ለአንቺ የሚያውቅ የለም፣ ለአንቺ የሚያስብ የለም። ስለ አንቺ የሚቆረቆር ከአንቺ በላይ ስለሌለ ራስሽን ጠብቂ። ደግሞ አንዳንድ አላችሁ በሲለም ወታችሁ በሲለም ላይ ወታችሁ አምፖል የምታጸዱ የምትወለውሉ አላችሁ፣ ከላይ እንትኑን የምትወለውሉ አላችሁ እና ተጠንቀቁ። የሆነች ልጅ ትዝ ትለኛለች እንደዚህ በሲለም ወታ ከሲለሙ ላይ ወደቀች ከላይ ማለት ነው እና ከዚህ ከወገቧ በታች እንዳለ ነው ውልቅ ያለችው። እግሯ በጣም ታሞ መንቀሳቀስ አትችልም ምናምን ነገር። ለምን እንደዛ ይሆናል? ራሳችሁን ጠብቁ። ለእናንተ እናንተ ተቆርቆሩ። ለእናንተ እናንተ አስቡ። ምክንያቱም ከእናንተ ውጭ ለእናንተ የሚያስብ ማንም ሰው የለም። በቃ የሆነ ስጋ የሆነ ሰው እዚህ ሀገር ላይ ስደት ዓለም ውስጥ የላችሁም። እናንተ ናችሁ ለእናንተ የምትቆረቆሩት፣ እናንተ ናችሁ ለእናንተ የምታስቡት እና ተጠንቀቁ። የሆነ ቪዲዮ አንድ ቪዲዮ አካፍያችሁ ነበረ። እንደውም ምንም ስላልታየ ምንም ነገር እይታ ስላልነበረ ቻናሌም እንደምታውቁት አዲስ ስለሆነ ምንም አልታየም እንጂ የሆነ አንድ ቪዲዮ አካፍያችሁ ነበረ። እኔም ወደታችሁ አለ በሆነ ኤክስፓየር ዴት ባደረገ ሳሙና እጄን ታጥቤ ቁስል ስልስል ብዬ እንዳለ እንትን ሁላ ሰርችበታለሁ። ተምኔል አለ ፎንትኑ ላይ ቪዲዮ ሰርቻለሁ እና እንደሱም አታድርጉ። ያው ትምህርት ይሆናል ብዬ አቅርቤው ነበረ። ለእናንተ ትማሩበታላችሁ ብዬ ሰርችበት ነበር። ቪዲዮ ግን በድጋሚ ሰራበታለሁ። ምክንያቱም 20 ሰው ራሱ አላየውም አዲስ ስለሆነ ዩቲዩቡ እና ውድ ቤተሰቦቼ አይዟችሁ፣ ራሳችሁን ጠብቁ፣ ከፈጣሪ ጋር ራሳችሁን ጠብቁ ልላችሁ ነው የመጣሁት። እንግዲህ ለእኛ እኛ ስለሆንን ያለ ነው። ራሳችሁን ጠብቁ ልላችሁ ነው የመጣሁት። ውዴ ቻናሌ ቤተሰቦች ይህንን የሆነ ትንሽ መልእክት ነገር ላስተላልፍ ብዬ ነው የመጣሁት። የዛሬው ቪዲዮ ይህንን ይመስል ነበረ። ሁላችሁም በያላችሁበት ሰላም ብዝት ይበደልኝ። ቻው ቻው።